ስም ሰላም እላችኋለሁ። እንዴት ሰነበታችሁ? ለኢየሱስ ይሁን። ዛሬ ስለተገናኘን የእግዚአብሔር ሰዓት ስለሆነ የእግዚአብሔር ጊዜ ስለደረሰ እና የጌታን መልካምነት እስቲ አንዴ በጭብጨባ ቆመን ደስ ይበለን። እሺ አትቀመጡ። እግዚአብሔር በዙፋኑ ይቀመጥ፣ እኛ እንቆማለን። አሜን። ቆመን ጌታን የምናመልክበት ጊዜ ነው። ደስ የሚለን አጠገባቸው ያለው ሰው አትስሙ።
በችክችካ ምንም ባለው እያጨበጨብን እንዘምራለን። አሜን። ኢየሱስ ምንድን ያደረገው ቸር ነውና አሜን ምሕረቱ ለዘላለም ነውና ቢሉ ጌተኛ ልብስ የለበሱ ባቆመ ጊዜ እግዚአብሔር ዶክተር አስነሳ። አሜን። ስትዘምሩ በከተማ ያለው መንፈስ እንዲመታው በዛ ነው። አሜን። መጽሐፍ ቅዱስ የሚለው በከበሮ ነው በከበሮ ነው። አሜን። ጳውሎስና ሲላስ እኮ በእኩለ ሌሊት በመንፈቀ ሌሊት እሱ ከዛች በመንፈቀ ሌሊት ሲያንጎራጉሩ አለ ለወንጌል ብለን እንደዚህ በፊት እንደዚህ በኋላ አላሉ ላለንበት ለምትኖር ሲሉ እግዚአብሔር አምላክ መጣና እንደዚህ በሩ መሬቱ ሲረቅ ተናወጠች ይላል። አሜን። ቤተም ሲጠመቅና እናንተ ወገኖቼ እናመሰግናለን። አንድ ቃል አብረን እንበል። ምስጋና የሚገባውን እግዚአብሔርን እጠራለሁ በሉ። አሜን። ሙሉት። ከዛስ ከጠላቶች እድናለሁ። አሜን። ጠላት የሚመታበት መንገድ ምስጋና ነው። አሜን። ታመሰግኑ ይመታል። Wow, yes.
ቀንበር ሲሰማ Yes. ቅዱሳን ላይ ያለ ድካም አዚም ድግዛ ዘምሩ
ሃሌሉያ ሃሌሉያ። ለዚህ ለታላቅ ጌታ ምስጋና ይሁንለት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደምን ሰነበታችሁ? እንደገና እግዚአብሔር ይመስገን። ሳምንቱን በምን አለ? በታላቅ ክብር። ሃሌሉያ። ሳምንቱን የረዳን ጌታ ስሙ ይባረክ። ዘመናችንን ሙሉ የተሸከመን ጌታ ስሙ ይባረክ። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለጌታ ይሁን። ሳምንቱ በምን አለፈ? በታላቅ ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ለዚህ ፕሮግራም ስትጋደሉ ለነበራችሁ በገንዘባችሁ እንዲሁም ደግሞ በጸሎታችሁ እግዚአብሔር በዚህ ስፍራ ላይ ስትጮሁ ለነበራችሁ በሙሉ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር አብዝቶ አሁንም ይጨምርላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጉልበቶቻችሁን መሬት ላይ አድርጋችሁ አጣብቃችሁ እግዚአብሔር ክብር፣ እግዚአብሔር ሕልውና ይህን ፕሮግራም ደግሞ እንዲሳካ ስትጮሁ ለነበራችሁ አሁንም ጌታ አብዝቶ ይባርካችሁ። ጌታ አብዝቶ ይጨምርላችሁ። እንግዲህ ዛሬ የመጀመሪያው ቀን የመነቃቂያ ኮንፈረንሳችን ጀምሯል። ክብር ለጌታ ይሁን። ደስ ያለው ጨብጭብ። ሃሌሉያ። በፊት ለፊታችን እጅግ በጣም የምንወደው ተወዳጅ ዶክተር ፓስተር ጌዲዮን እንኳን ደህና መጣሁት። እንዲሁም ደግሞ በጣም የምንወደው እሱንም በቃ እኛ እንወዳለን ሁሉ
አሜን አሜን። እንድንወደው በጣም ደግሞ የምናከብረው ወንድማችን ዘማሪ ፓስተር አገኘው ይደግ እንኳን ደህና መጣ። ከዚህ የጀመርኩት እንደዚህ ጋር ተቀጥላል። እንግዲህ ኦርጋን ደግሞ ሲጫወትልን የነበረው ወንድማችን ካሌብ እንኳን ደህና መጣ። እንዲሁም ደግሞ ሳሚዬ ዛሬ ከረጅም በፊት ጊዜ አይቼው አላውቅም ነበር። እንኳን ደህና መጣ። ሰው ስለማውቀው የጠራሁት በኋላ ሞክዬን አይቻለሁ አይደል? መኮንን ሙሌ እንኳን ደህና መጣ። ኢየሱስ ክርስቶስ ጌታ ነው። እንደገና ደግሞ ካተገወለ ስም አንተ ራስህ ተተዋወቅ ሰመረ ብላችሁ ኢየሱስ ክርስቶስ ለዘላለም ጌታ ነው። የዲፖዬ ባለቤት ነው። እንኳን ደህና መጣ። እንወዳለን። ምርጫ ስለሌለን አሜን። ምርጫ ቢኖረን እንላለን፣ ግን ምርጫ የለንም። እንወዳለን። እንኳን ደህና መጣ። አሜን። እንዲሁም ደግሞ ዛሬ በመካከላችን ማሙሽ አለ ወይም ይድነቃቸው። እንኳን ደህና መጣ በሉት። ባለቤቱ አሌሲያ አለች። ቤንቬኑት ከበድ ልጃቸውን እንኳን ያው ሁሌ ሲመጣ ሲጸለይላት ታያላችሁ። እስቲ ስምሽን ንገሪያቸው በያት፣ ንገሪያት። ዲያና ልጅ እንኳን ደህና መጣሽ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይረዳናል። የሚቀጥሉትን ቀናቶችን ጌታ ይባርከናል። ፓስተር በጸሎት ይጸልይልናል። እግዚአብሔር በውስጡ ባለው ጸጋ ደግሞ እንካፈላለን። አሜን ነው። ኢየሱስ ክርስቶስ ለዘላለም ጌታ። ክብር ለጌታ ይሁን። ስሙ ይባረክ። የረዳን ጌታ፣ ይዞን ወጥቶ የማይጥለን ጌታ፣ ኢየሱስ መንገድ ላይ የማይተወን ጌታ ስሙ ለዘላለም እስከ ዘላለም ይባረክ። ሃሌሉያ። ክብር ለጌታ። ለልጆች ጸልይና እግዚአብሔር ሆይ እናመሰግናለን። ሁሉ ለአንተ ይሁን። እነዚህን ብላቴኖች ስለሰጠን እናመሰግናለን። በቤትህ ደግሞ ስለሚያድጉ ስለሚለመልሙ፣ በማስተዋል በእውቀት ደግሞ ስለምታሳድጋቸው እናመሰግናለን። እግዚአብሔር አምላክ ሆይ ተጽዕኖ የሚያመጡ የእግዚአብሔርን ሀሳብና መንግስት የሚሰሩ በእነዚህ ብላቴኖች ክብር ስለሚገለጥ እናመሰግናለን፣ እናከብርሃለን። እግዚአብሔር ሆይ ለቤተ ክርስቲያን እንቁ አድርገህ ስለሰጣቸው እናመሰግናለን። ዘመናቸው ሁሉ በኢየሱስ ስም ይባረክ። እግዚአብሔርን በማወቅ ያድጉ ዘንድ፣ በጥበብ በማስተዋል ያድጉ ዘንድ በጌታ በኢየሱስ ስም እንጸልያለን። በትምህርታቸው ቢሆን በቤተሰብ ዙሪያ ቢሆን ጌታ ሆይ አንተን በማወቅና በመፍራት እንድታሳድጋቸው በኢየሱስ ስም እንጸልያለን። የዘላለም አምላክ እግዚአብሔር በአንተ እጅ ላይ አኖርናቸው፣ በአንተ እጅ ላይ አስቀመጥናቸው። ከቤተሰብ በላይ የምትጠነቀቅላቸው የምትመራቸው ጌታ በአንተ እጅ ላይ አኖርናቸው። ዘመናቸው ይሸፈን፣ ዘመናቸው በደም ይከለል።
አባቶይ እናመሰግናለን። ክፉን ሁሉ ከዙሪያቸው ይከልከል። በሕይወት ዘመናቸው ሁሉ የሚገዳደራቸው ነገር ሁሉ በኢየሱስ ስም ይጠረግ። በትምህርት ቤት ቢሆን እግዚአብሔር ሆይ በተለያየ ነገር ሁሉ የጠላት መገለጫው እንዳያገኛቸው በኢየሱስ ደም እንከልላለን። በኢየሱስ ደም እንሸፍናለን። ለቤት አስረከብን፣ ለአንተ ሰጠን። ጌታ ሆይ ክብር ለአንተ ይሁን በጌታ በኢየሱስ ስም አሜን። ተባረክ ማሙሽ። ጌታ ኢየሱስ ይባርክ። አሜን። ክብር ለጌታ። አሜን። ኢየሱስ ለዘላለም ጌታ ነው። አሜን አሜን። ፓስተር አቡዬ መጽሐፍ ይዞ መጥቷል። ለሱ የሚሆን ለራሱ የሚያደርገው ገንዘብ አይደለም። ይሄ ገንዘቡ ይሄ ለሙዚቃ የሚያስፈልጓቸው የክርስቶስ መዓዛ አንድ ሚኒስትሪ ያለው እና ይሄ ሚኒስትሪ ደግሞ እየመራ ያለው ፓስተር አቡዬ ነው እና ይህንን መጽሐፍ ይዞልን መጥቷል። በኋላ ታገኙታላችሁ። መግዛት የምትፈልጉ ሰዎች 25 ኤውሮ ነው። ከዛም በላይ መግዛት ትችላላችሁ ተብላችኋል። ይህንን ይዞ መጥቷል። በኋላ ታገኛላችሁ። አሜን አሜን። ክብር ለጌታ ይሁን። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ለጌታ ቤት የሚሆኑ ስራት ነው። ክብር ለጌታ ይሁን። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። አሁን እግዚአብሔር ቃል የምንካፈልበት ስፍራውን በመንፈስ ቅዱስ እና ፓስተር ስላ በጭብጨባ ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ቆይታችኋል? የእግዚአብሔር ስም የተባረከ ስለነበረን ድንቅ የአምልኮ የጸሎት ጊዜና ሰዓት ጌታን እጅግ አድርገን እናመሰግናለን። አሰራሩ የዘመርን መዝሙር ትንቢታዊ ይህንን ትንቢታዊ ዝማሬ በጸሎታችን በመሰባሰባችሁ ውስጥ በቤትን ጭምር እየዘመራችሁ ብዛትን፣ ስፋትን፣ ፍሬያማነትን በሕይወታችሁ ላይ ተጠባበቁ። እግዚአብሔር እንደ ቃሉ ይባርካችሁ። ክብር ለጌታ ይሁን። ዛሬና ከዚህ በኋላ በሚኖረን ክፍለ ጊዜ
በእናንተ ፊት እንድገኝ እግዚአብሔር ስለሰጠኝ እድል ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ስለሰጠኝ እድል ደግሞ እስቲ እናንተ ለእግዚአብሔር ምስጋና እንድንከፋፈል ቤተክርስቲያን ጥሪ ያደርጋል። የመጣሁት ቤተክርስቲያን አብረን እንድናሳልፍ በእግዚአብሔር ቤት እንድንሆን ጸጋን እንድንካፈል እኔ ስለጋበዘች እንዴት ነው የምታመሰግኑት? በተረፈ እግዚአብሔር ይላል የእግዚአብሔር ቃል ይናገራል። ከእግዚአብሔር የሆነ ደግሞ የእግዚአብሔር ቃል ያደርጋል ይሰማል ስለሚል እኔ መልእክተኛ ሆኜ ቃሉን ይዤ ወደ እናንተ መጥቻለሁ። እናንተ ደግሞ እንደው ምን ሰሩ ይሆን ሳይሆን እግዚአብሔር ምን ሊለኝ ይሆን ብላችሁ በቤቱ ስለተገኛችሁ የእግዚአብሔር ቃል ትሰማላችሁ ማለት ነው። መጽሐፍ ሲናገር እውነትን ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል። ስለዚህ በሕይወታችን ለቀውን እንዲሄዱ የምንፈልጋቸው ብዙ መልካም ያልሆኑ ነገሮችን ከላያችን ላይ የሚያራግፍ እንደ እስራት ሆኖ የያዘንን ነገር የሚበጥስ ሰውነታችን ላይ ተጣብቆ ያለ ነገር ቢኖር ከዛ ነጥቆ እኛን ነፃ የሚያወጣን ምንድን ነው? የእግዚአብሔር ቃል። ቃሉን ላከ ፈወሳቸው። በእግዚአብሔር ቃል ውስጥ ነፃ መውጣት ብቻ ሳይሆን በውስጡ የያዘ መድኃኒት አለ። ይሄ ፈውስ ደግሞ አካላዊ ብቻ ሳይሆን ውስጣዊ ጭምር ነው። የእግዚአብሔር ቃል በውስጥ ካለ ጉዳቶቻችን ጭምር የሚፈውስ ነው። የተመሰገነ ይሁን። ይህን ያህል ከተናገርኩኝ ፈጠን ብለን እስቲ በእግዚአብሔር ፊት ነገሮቻችን ቆምና አብረን ለዛሬ እንድንካፈል በልቤ ያለው የመጽሐፍ ቅዱስ ክፍል በማቴዎስ ምዕራፍ 6 ላይ ከቁጥር 7 ጀምሮ እስከ 13 ያለውን ሀሳቡን ጠቅልል አድርገን እናነብና እንድናገርበት እግዚአብሔር በልቤ ያስቀመጠውን አንድ ቁጥር ላይ ትኩረት አድርገን የእግዚአብሔር ቃል የምንሰማ ይሆናል። ከኔ ጋር መጽሐፍ ቅዱስ የያዛችሁ ሰዎች ማቴዎስ ምዕራፍ 5 የሚገኘው አዲስ ኪዳን ገጽ 5 ላይ ነው። ስለዚህ ክፍሉን አውጥተን ምዕራፍ 6 ከቁጥር 7 ጀምሮ እናነባለን። ትከታተላላችሁ። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ በከንቱ አትድገሙ። ስለዚህም አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። ክብር ለጌታ። አሜን። እናንተስ እንዲህ ጸልዩ። እንዴት እንጸልይ? እንዲህ ጸልዩ። ኦኬ፣ እንዴት ነው መጸለይ ያለብን? ክብር ለጌታ ይሁን። አሜን። እንዲህ ይላል፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይልን ክብርን ለዘላለሙ አሜን። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው የተራራው ትምህርቱ ወይም ስብከቱ ላይ ስለ ጸሎት ከተናገራቸው ዩኒቨርሳል ከሆኑ መርሆች መካከል እንዲህ ብላችሁ ጸልዩ ብሎ ስለምንጸልይባቸው የተለያዩ ሀሳቦች ነው የዘረዘረው። ከተዘረዘሩት ሀሳቦች መካከል ለዚህኛው ክፍለ ጊዜ ቁጥር 13 ላይ ያለውን ሀሳብ እሱን መሰረት እናደርጋለን። ቁጥር 13 ላይ ምን ይላል?
ቁጥር 7 ላይ እንዲህ ጸልዩ ካለ በኋላ እንዴት ነው የምንጸልየው እንደሚለው ከክፉም አድነን እንጂ የሚለው ቃል ላይ ማተኮር። እንዴት እንጸልይ? ከክፉ አድነን ብለን እንድንጸልይ ጌታ አስተምሯል። ጌታ የተመሰገነ አሜን። ስለዚህ የምናገርበት ርዕስ ከክፉ መዳን የሚል ይሆናል። አሜን። ክብር ለጌታ አሜን። እግዚአብሔር እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን ከክፉ ሊያድነን ስለፈለገ ከክፉ አድነን ብለን በፊቱ እንድንቀርብ ሊጋብዘን በቃሉ ወጥቷልና አጭር ጸሎት ከኔ ጋር ጸልየን ቃሉን እንዲገልጥልን ከዛ በኋላ እንቀበልና የእግዚአብሔርን ቃል እንሰማለን። አሜን። በዘላለም ፍቅር የወደድከን የሰራዊት ጌታ እግዚአብሔር አባታችን አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት እናመሰግንሃለን። አሜን። ከወደድከን ከታላቅ ፍቅር የተነሳ ምሕረት፣ ቸርነት፣ ጥበቃ በዝቶልን በእድሜያችን ላይ ቀን ጨምረን ከተለያየ አቅጣጫ ወደ ጸጋው ዙፋን የምንቀርብበትን እድልና ጊዜ አመቻችተህ ስለሰበሰብከን እናመሰግናለን። አሜን። አንተ በተገኘህበት እንገኝ ዘንድ ልባችንን ያነሳሳ እግሮቻችንን ፈተህ የለቀቅ ሂድ የሚል ቅን ልቦና የሰጠህን አምላክ እግዚአብሔር እናመሰግናለን። አሜን። ብዙ ወደዚህ እንዳንመጣ የሰማናቸው ድምፆች እንዳያቆሙን አልፈን መገኘት እንዲሆንልን ስለረዳህን ስለለቀቅልን ጸጋዎች ሁሉ እናመሰግናለን። አሜን። ይህ ችግረኛ ጮኸ፣ እግዚአብሔር ሰማው፣ ከመከራው ሁሉ አዳነው ተብሎ ተጽፏል። ሰምተህ የምታድን አምላክ ባለህበት ቦታ ተገኝተናልና አቤቱ ለልባችን በቃልህ እንድትናገር እንድታስተምረን የፈቃድህን እውቀት ሁሉ እንድትገልጥልን በጌታ በኢየሱስ ስም እንጸልያለን። አሜን። አቤቱ ሰሚ ጆሮ፣ አስተዋይ ልቦና ለእያንዳንዳችን እንድትሰጠን እንጠይቃለን። አሜን። እነሆ ቅዱሱ መንፈስህ ያስተምረን ዘንድ ሰጥተኸናል። እነሆ ራሳችንን ለመንፈስ ቅዱስ አሳልፈን እንደገና እንሰጣለን። አሜን። በቃልህ ተናገረ። አሜን። አይኖራችንን ክፈት። አሜን። ክብር ሁሉ ላንተ ይሁን። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። 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 እግዚአብሔር ይባርካችሁ። ጭደላለን። ክብር ለጌታ ይሁን። እንዴት እንጸልይ? ከክፉ አድነን በማለት እንጸልይ ዘንድ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ካስተማራቸው ትምህርቶች መካከል አንደኛዋን ፍሬዝ ብቻ አንስተን ለዛሬ እንመለከታለን። ክብር ለጌታ ይሁን። አሜን። እኛ አማኞች በክፉ በተያዘ ዓለም ውስጥ እንደምንኖር የእግዚአብሔር ቃል በብዙ ቦታዎች ላይ የሚናገር ሲሆን ኢየሱስ ክርስቶስ በተራራው ላይ ካስተማረው ትምህርቱ ላይ ካነሳቸው ሐሳቦች በተለይም ደግሞ ስለ ጸሎት ያስተማረውን ክፍል መሰረት አድርገን በዛ ክፍል ውስጥ እንዴት መጸለይ እንዳለብን እንዲህ ብላችሁ እናንተ ጸልዩ ብሎ ከተናገረው ነገር መካከል ከክፉ አድነን እንጂ የሚለው ሐሳብ እሱ ላይ ትኩረት አድርገን የምንመለከት ይሆናል። ክብር ለመንፈስ ቅዱስ ይሁን። አሜን። እንግዲህ ከክፉ አድነኝ ብሎ ለመጸለይ በመጀመሪያ ደረጃ ክፉ የሚባለውን ነገር በደንብ አድርጎ ማየት፣ ማወቅ፣ መረዳት ስለምንነቱ ከኔና ከእናንተ የሚጠበቅ ነውና ክፉ የሚለውን ቃል በተመለከተ የቃሉን ትርጓሜ በእንግሊዝኛ መፍቻ ላይ ዌብስተር ላይ ሄዳችሁ ስትመለከቱ እነዚህን ፍቺዎችን ክፉ የሚለው ምን እንደሆነ አስቀምጧል። እና ክፉ የሚለው ቃል ትርጉሙ ምንድን ነው? ሌላውን መጉዳት አሊያም ደግሞ በሌላው መጎዳት ምንድን ነው? ክፉ በማለት በዚህ መልኩ ተተርጉሞ እናገኛለን።
ይህ ብቻ አይደለም። ክፉ የሚለው ቃል ትርጉሙን ስንመለከተው በህይወት ላይ የሚደርስ አሳዛኝ የሆነ ክስተት ወይም ደግሞ ድርጊት በማለትም ጠቅሶታል። ከዚህም ባሻገር ጠቅለል አድርጎ ክፉ የሚለውን ቃል መልካም ያልሆኑ ድርጊቶችን በሙሉ ክፉ በሚለው ቃላት ውስጥ እንዳስቀመጠው ይህንን ማየት ትችላላችሁ። የጌታ ስም የተባረከ ይሁን። አሜን። ወደ መጽሐፍ ቅዱስ እንምጣና መጽሐፍ ቅዱሳችንስ ስለ ክፉ ስለሚለው ቃል ያስቀመጠው ወይም ክፉ በሚለው ውስጥ ሊያሳየን የፈለጋቸው ነገሮች ምንድናቸው የሚለውን ክፉ የሚለውን ቃል በመጽሐፍ ቅዱስ ደግሞ ስንመለከት መጽሐፍ ቅዱስ ውስጥ ክፉ የሚለውን ቃል ኃጢአትን ወይም ደግሞ አመፅን እንደሚያመለክት እናገኛለን። ኃጢአት ምንድን ነው? እስቲ ክፉ ነው በሉ። የኃጢአት ክፋቱ ደግሞ ምን መሰላችሁ? ኃጢአት ክፋቱ ምንድን ነው? ከሚወደን ከሚያፈቅረን ከፊቱ እንድንርቅ እንድንሸሽ ከማይፈልገው ከሚወደን አባታችን የመለየት አቅም አለው፣ ባህሪ አለው። ስለዚህ ኃጢአት ገንዘብ ላይከለክለን ይችላል፣ ስልጣን ላይከለክለን ይችላል፣ ምድራዊ ነገርን ላይከለክል ላይወስድብን ይችላል። ኃጢአት የሚወስድብን አንድ ነገር ምንድን ነው? የእግዚአብሔርን ሕይወት ነው። ስለዚህ የእግዚአብሔርን ሕይወት እንዳንኖር እንዳንለማመድ የሚያደርግ ክፉ ነገር ምንድን ነው ካላችሁኝ ኃጢአት ወይም ደግሞ አመፃ እንደሆነ መጽሐፍ ቅዱስ ይህንን ያሳየናል። ያ ብቻ አይደለም። በእግዚአብሔር ቃል ውስጥ ክፉ የሚለውን ቃል ስንመለከት እግዚአብሔርን መበደል ወይም ደግሞ ማሳዘን የሚል ትርጓሜ እንዳለው እናያለን። ያ ብቻ አይደለም። ክፉ የሚለው ቃል ጠቅለል አድርገን ስንመለከት ከእግዚአብሔር ሐሳብና ፈቃድ ወይም ፕሮግራም ውጪ መሆንን ጭምር የሚያጠቃልል ነው። ስለዚህ ክፉ የሚለው በዚህ ከፈታ ነው ከክፉ አድነን ብለን ስንጸልይ ምን ያህል ዕለት ዕለት በዚህ ጸሎት ውስጥ መቆየት እንዳለብን እንረዳለን ወይም ደግሞ እናስተውላለን ማለት ነው። የጌታ ስም የተባረከ ይሁን። አሜን። እሺ፣ ጌታ ኢየሱስ ክርስቶስ ከክፉ አድነን ብላችሁ ጸልዩ ብሎ ሲናገር ከምን ከምን ክፋቶች ነው የሚያድነን ወደሚለው የክፋትን አይነቶችን ደግሞ ዘርዝረን እንመልከት። እስቲ አሜን። ክብር ለጌታ ይሁን። በእርግጥ ይሄ ቃል አንድን ሰው ለማዳን ከእግዚአብሔር ተልኮ እንደመጣን እርግጠኛ ያልሆንበትን ነገር የምናገርበት እድሜ ላይ አይደለም ያለው። እስቲ አሜን። ክብር ለኢየሱስ ይሁን። እግዚአብሔር ፊት ቀርበን ስንጸልይ ከክፉ አድነን ብለን ስንጮህ ከምንድንባቸው የክፋት አይነቶች መካከል በመጀመሪያ ደረጃ የምናነሳው ከክፉ የመናፍስት ኃይል የሚለውን ነው። መጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 6 ቁጥር 12 ላይ ምን ይላል? መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊውም ካለው ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ይላል። እንደገና ወደ ዕብራውያን እንሂድና ዕብራውያን 11 ቁጥር 3 ላይ በደንብ አስተውላችሁ የሚጠቅማችሁ ስለሆነ ዓለሞች በእግዚአብሔር ቃል እንደተዘጋጁ ይልና ስለዚህ የሚታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን ይላል። ጳውሎስ ኤፌሶን 6 ላይ በማይታየው ዓለም ውስጥ ተደራጅተው ያሉ ባለቅነት፣ በስልጣናት፣ በኃይላት እና በሰራዊት ጭምር ኔትወርክ ያላቸውን
በምድር በሚታየው ዓለም ላይ ያሉ በአርአያ ሥላሴ የተፈጠረውን የሰው ልጅ ለማሰቃየት፣ ለማስጨነቅ፣ የሰው ልጅ መከራ ውስጥ ለመክተት፣ የሰውን ሕይወት ለማጎሳቆል፣ ቤተሰብን ለማፍረስ፣ ለማሰናከል፣ ጤና ለማሳጣት የተደራጀው ቡድን የመሸገው በማይታየው ዓለም ውስጥ ነው። እነዚህ የማይታየው ዓለም ውስጥ ያሉ የተደራጁት የክፋት መንፈሳዊያን ኃይላት በሚታይ ፊዚካል ዓለም ውስጥ ያለነውን የሰው ልጆች በጌታም ሆነን አልሆነን በእኛ በሕይወት መኖር ይናደዳል። በጌታ መሆናችን ደግሞ ሌላ ነገር እኔ ጋር ናቸው። ለዚህ ነው በምድር ላይ የምናየው ጦርነት፣ ክፋት፣ ረሃብ፣ የምድር መናወጥ፣ በአጠቃላይ ክፉ የተባለው ነገር ምድርን እንደዚህ ወጥሮ የያዛት ነገር ምንጩ ማን ስለሆነ ነው? በማይታየው ዓለም ውስጥ ያለው የክፋት ኃይላት ስለሆነ። ይህ ብቻ ነው የሚታየው ከማይታየው እንደሆነ በእምነት እናስተውላለን ይላል። ይህንን ወደ ራሳችን ሕይወት እንምጣና በሕይወታችን የምናየው መከራ፣ የምናየው ሰልፍ፣ የምናያቸው ችግሮች፣ በሕይወታችን ውስጥ ቀንና ሌሊት ተስፋ እንድንቆርጥ የገጠመን ትግል ምንጩ ምንድን ነው ስንል እናየዋለን። ገሪጋባች በሕይወታችን ኤክሰርሳይዝ እናደርጋለን። ትግሉን፣ መከራውን፣ ፈተናውን፣ ብቸኝነቱን፣ ስደቱን፣ መናቁን፣ መገፋቱን፣ ጥላሸት መቀባቱን ኤክሰርሳይዝ እናደርገዋለን። ምንጩ ግን በማይታየው ዓለም ውስጥ ነው። እዚህ እንደክማለን፣ እንለፋለን። ጥረታችን ከማንም ያነሰ አይደለም። ግን የጥረታችንን ያህል ውጤት ስንጠብቅ በዜሮ ይባዛል። ምንጩ ምንድን ነው ካላችሁ የማይታየው ዓለም ውስጥ ነው። የማይታየው ዓለም ላይ ያሉ ክፉዎች እጃቸው በጣም ረጅም፣ ክንዳቸው ብርቱ ነው። ያለ እግዚአብሔር ልንከላከል አንችልም፣ ልናመልጥ አንችልም፣ ልንድል አንችልም፣ ነፃ ልንወጣ አንችልም። አሁን እዚህ ያለነው እኔና እናንተ በክርስቶስ ሞትና ትንሣኤ በማመናችን ምክንያት ከዚህ ክፉና ብርቱ ጨካኝ ከሆነ የክፋት እጅ ድነንና አምልጠን ነው። እስቲ አሜን አሜን። ክብር ለኢየሱስ አሜን። ስለዚህ እነዚህ የክፋት መናፍስት ኃይላት የማይታየው ዓለም ውስጥ ነው ያለው። አደረጃጀት አላቸው። ልክ የምትኖሩበት እዚህ መሬት ላይ ያላችሁበት የሮም ከተማ ከንቲባ እንዳለው ቀበሌ እንደሚባለው ግን ያላችሁ ልክ እንደዛ ኔትወርክ ሰርቶ መንፈሳዊ ዓለም ላይ የሚገዳደር መንፈስ ዛሬ ከሰው ይመጣ። አሜን። አሁን ችግራችሁ ለነገራችሁ ይመጣው። የችግራችሁ ምንጭ ስሩ የት ጋር እንዳለ በእግዚአብሔር ቃል ገልጠነው ልናደርቀው ለተና። አሜን። ክብር ለመንፈስ ቅዱስ። አሜን። ሃሌሉያ። አሜን። ስለዚህ እንዲህ ብላችሁ ጸልዩ። ከእናንተ እይታ ባሻገር ከእናንተ ቁጥጥር ውጪ ሆኖ የሚቆጣጠር በማይታየው ዓለም ውስጥ ክፉ ስላለ አድነኝ ብላችሁ ምን በሉ ጸልዩ ብሎ ነው ጌታ ያስተማረው። አሜን። ስለዚህ አድነን ብለን ስንጸልይ ከምንድንበት የክፋት አይነት የመጀመሪያው ክፉ የመናፍስት ኃይል ከኛ ውጪ ብቻ ሳይሆን በማይታየው ዓለም ውስጥ በረቀቀ መንገድ ቀንና ነንስቶ የሆነ
እቅድ የሚያቅድ ሀሳብ የሚያስብ ምክር የሚመክር በእኛ ጉዳይ ላይ በትዳራችን፣ በህይወታችን፣ በጤንነት፣ በአገልግሎት ወዘተ ያለማቋረጥ ክፍት የሆነ ቢሮ ያለው ማለት ነው። ደህና ናቸው። ሃሌሉያ ዛሬ ያሳል። አሜን። አንዳንድ ጊዜ ጸሎት እንኳን ለሚያነሰ አሁን ጸሎት ውደት ልቀር ለሚያነሰ ግን የት ጋር ነው የሚወድቀው ያለው? የት ጋር ነው የሚለቀው ያለው? ታርጌት ነው የሌለ መጽሐፍ ቅዱስን መስማት ያለበት ለዚህ ነው። ታርጌት ያለው ጸሎት አሜን። ብዙ ላበላብ የማያደርገን አሜን። አሜን። ክብር ለኢየሱስ። አሜን። ጌታ ይባላል። አሜን። በቃ ሁለተኛ ከክፉ አድነን እንጂ ብለን ስንጸልይ ከምን አይነት ክፋቶች ነው የሚያድነን? በሁለተኛ ማነሳው የክፋት አይነት እንዳትደነግጡ ከክፉ ምኞት የሚለው ነው። የመጀመሪያው ውጫዊ ነው፣ ማይታየ ውስጥ ነው። ይሄኛው ደግሞ ውስጥ ያለው እኛ ውስጥ ደህና ናቸው። ሃሌሉያ አሜን። ክፉ ምን ምኞት መጽሐፍ የአዲስ ኪዳን አማኞች ስለሆነ ከብሉይ ኪዳን ባነሳ የብሉይ ነው ብላችሁ ቻሌንጅ ልታደርጉ ትችላላችሁ። ከአዲሱ እንጥቀስ። አዲስ ኪዳን ላይ ምን ይላል? ሁለተኛ ጢሞቴዎስ ምዕራፍ 2:22 ላይ ከክፉ የጎልማሳነት ምኞት ግን ሽሽ። ዋ ይሄ የክፉ ጎልማሳነት ምኞት ምን ያህል አስቸጋሪ እንደሆነ በሮም ያሉ ቅዱሳንን መጠየቅ ከበቂ በላይ እንደውም ላያስፈልግ ይችላል። ግን ያልናቸው ሮም ካለ አደገኛ ስፕሪት መካከል አሉ። ምንድን ነው? በምኞት ያጦዛል። የሰውን ኑሮ እንድትመኝ፣ የሰውን ሚስት እንድትመኝ፣ የሰውን ፍሬንድ እንድትመኝ። ደህና ናችሁ? ሃሌሉያ። በራስ እንዳትረካ፣ የራስን እንዳታከብር። ደህና ናችሁ? ይህንን ብየዋል። ጭልፊት መንፈስ ሃሌሉያ። ከክፉ የጎልማሳነት ምኞት ግን ሽሽ ይልና በንጹህ ልብ ጌታን ከሚጠሩት ጋር ጽድቅንና እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከታተል ይላል። ኦኬ፣ እስቲ ከዛኛውም ደግሞ እንቅዳ። አሜን። ከዛኛው መጽሐፍ ስናነሳ ከመዝሙረ ዳዊት እንወሰድና መዝሙር በቅንፍ 34:14 ላይ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ፣ ተከተላትም ይላል። አሁን ይዤላችሁ የመጣሁት የእግዚአብሔር ቃል የምትሰሙት ብቻ ሳይሆን በሕይወታችሁ ፕራክቲካል የምታደርጉት። አሜን። እሺ፣ በዚህ መሰረት ከክፉ ምኞት ለመዳን ልንከተለው የሚገባ ልናደርገው የሚገባ ልንታዘዘው የሚገባ መርህ ምንድን ነው? በዚህ ቃል መሰረት አንደኛ ሽሽ የሚለው ጥሩ ነው። መሸሽ እኔ ጋር ናቸው። ግን ስንሸሽ በመሸሽ ብቻ አይደለም። ምንድን ነው? እኔ ጋር ናቸው። በንጹህ ልብ ጌታን ከሚጠሩ ጋር ህብረት ማድረግ። ሸሽተን የት ነው የምንሆነው? እኔ ጋር ናቸው። ከክፉ ማህበር ሸሽተን፣ ከአሜተኛ ሸሽተን፣ ከጠማሞች ጉባኤ ሸሽተን ከወጣን በኋላ አየር ላይ መንሳፈፍ የለብንም። ራሳችንን ለማዳን ምን ማድረግ አለብን? በንጹህ ልብ ጌታን ከሚያመልኩ ጋር ከቅኖች ጋር ምን ማድረግ አለብን?
ህብረት ሃሌሉያ አሜን። ህብረት አንዱ ከክፉ የምንድንበት የእግዚአብሔር ፕሮግራም ነው። አሜን። ህብረት ማለት ብዙ ሰው የሚታለለው በዚህ አቅጣጫ ምንድን ነው መሰላችሁ? በተለይ ጠማሞች፣ ክፉዎች በዙሪያችን እንዳሉ እናውቃለን። ነፍሳችን እስክትጨነቅ ድረስ በክፋታቸው እየተረበሽን ከነሱ መለየት እየፈለግን ተይዘን ቁጭ ብለናል። ለምን መሰላችሁ የተያዛችሁት? ይሉንታ ስለሚያጠቃችሁ፣ አስመሳዮች ስለሆናችሁ። እኔ እንግዲህ ፊት ለፊት አሜን 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 አሜን። አታስመስል። እውነቴን ነው። አታስመስል። ጣሊያን እየሆናችሁ አይደለም በዚህ ምድር በምድር አውሮፓ ይቀርና ኢትዮጵያ እንኳን እኔ አላስመስልም። ካልተመቸኝ አልተመቸኝ ብዬ ወደሚመቸኝ ንጹህ ነገር ወዳለበት እስቲ አሜን አሜን። ምናልባት ያ ንጹህ ስፍራ ቤቴ ሊሆን ይችላል። እስቲ አሜን አሜን። ስለዚህ ንጹህ ህብረት አሜን ያስፈልጋችሁ። አሜን። ሌላው ከክፉ ምኞት ለመዳን በዚህ ውስጥ የማነሳው ፕሪንሲፕል ምንድን ነው? ጽድቅን፣ እምነትንና ፍቅርን አጥብቆ መከታተል። አሜን። ከዛስ መልካም የሆነውን ማድረግ። አሜን። ክፉ የሚሸነፍበት አንዱ አቅም ምንድን ነው? መልካም በማድረግ። አሜን። ሃሌሉያ አሜን አሜን። ክፉን በመልካም አሸንፍ እንጂ በክፉ ምን አትበል። የሚጠላችሁ ሰው የሚጠላችሁን ሰው በመጥላት ከሆነ ትሸነፋላችሁ። የሚጠላችሁን ሰው ማሸነፍ የምትፈልጉ ከሆነ መንገዱ ማፍቀር። አሜን አሜን እስቲ አሜን በሉ። አሜን። ስለዚህ ጠላትን ለማሸነፍ ሲምፕል የሆነው ነገር ምንድን ነው? ጠላት ከመጣበት አመጣጥ በተቃራኒ መሆን። ጠልቶ ከመጣ መውደድ፣ ክፉ ሆኖ ከመጣ መልካም ማድረግ፣ ጠማማ ሆኖ ከመጣ ቀና ሆኖ መድረስ። አሜን አሜን። መንገዱ ይሄ። ሌላው ከክፉ ምኞት ለመዳን እዚህ ውስጥ ማነሳው ነጥብ ምንድን ነው? ሰላምን በመፈለግና የሰላምን መንገድ በመከተል። አሜን። ሰላም የት ነው ያለው ብላችሁ ተጠየቃችሁ? ሰላም ያለው በሚፈልጉት ሰዎች ነው። አሜን አሜን። አንዳንድ ጊዜ ወደ ቤት እንሰና እኛ ቤት ሰላም የለም ይላሉ እህቶች። የጠፋው እናንተ ቤት ውስጥ ሳይሆን ከእናንተ ልብ ውስጥ ነው። ልባቸው ውስጥ ያለ ነገር ነው ቤታችንን የሚገዛው። አሜን ሃሌሉያ አሜን። ስለዚህ ሰላም የሚመጣው ከውስጥ ሰላምን በመፈለግ፣ ምሕረትን በመፈለግ፣ ጽድቅን በመፈለግ። አሜን እስቲ አሜን በሉ። ጭቅጭቅ ምናምን ንትርክ ምናምን ከእናንተ ቤት ሳትገስጹት እንዲወጣ አንድ ሚስጥር ልንገራችሁ። ለማንም እንዳትል። ጭቅጭቅ ለሚፈልግ ሰው እናንተ የሰላም ሰው። አሜን አሜን። ጭቅጭቅ የሚባረው በሰላም ሰላም። ሃሌሉያ አሜን። እና ይሄ ሁለተኛው የክፋት አይነት የት ነው ያለው? አያችሁ፣ ሪኮግናይዝ ማድረግ አለ። አንዳንዱ ክፉ
የሚባለውን ነገር አይፈልገውም፣ ግን ክፉ ምኞት ይዞት ባሪያ አድርጎት እየታገለ ይኖራል። ነው መታገል ሪኮግናይዝ በቃ እኔ ውስጥ የሆነ ማልፈልገው ምኞት ገብቶብኛል አድነኝ ስትል ዋው አሜን። ክብር ለኢየሱስ። አሜን። ሶስተኛው የክፋት አይነት ላንሳ ወይስ ይቃቸው? ይነሳ ይገሰጽ። ሃሌሉያ አሜን። ሶስተኛው ከክፉ አድነን ብለን ጌታ እኛን የሚያድነን የክፋት አይነት ይቅርታ አድርጉልኝ ከክፉ ሰዎች እንግዲህ ምንም ከአብዬ ታናሽ በሆንም ላለፉት 30 ዓመት በአገልግሎት ውስጥ ይኖራል። ከይበላችሁ 30 ዓመት ሲጀምር በዙሪያዬ ከፊቴም ከኋላዬ ከመልአኩ ገብርኤል ቀጥለው ያሉ ሰዎች ይመስሉ ነበር። ደህና ናቸው ወይ? ክንፍ የሌላቸው መልአኩ ገብርኤል የሚመስሉ ሰዎች ከኔ ጋር ናቸው። ግን አይደለም። በደንብ እናያለን። አሁን አዲስ ኪዳን ውስጥ የምንሸወደው እኛ ምንድን ነው? መጽሐፍ ቅዱስ ያላለውን ስለምን መጽሐፍ ቅዱስ ያለውን ለማለት መድፈር መቻል አለብን። ክፉ ሰዎች አሉ። ዛሬ ክፉ ሰዎች አሉ የምለው ለመከፋፈል ሳይሆን እነዛ ክፉ ሰዎች መካከል እናንተ ሆናችሁ እንዳትገኙ ለማስተዳደር ሃሌሉያ አሜን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ መካከል ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል አሳልፎ የሚሰጠው አለ ግሬጋናቸው። ግን ሌሎቹም ደግሞ እንዲህ አይነት ወጥመድ ወደ ሕይወታቸው ጠላት ሊያመጣ እንደሚችል ቢያንስ ደንግጠው እንዲስተካከሉ ሃሌሉያ አሜን። ዛሬ አንዳንዶቻችሁን እያስደነግጥኩም ቢሆን ትድናላችሁ። አሜን አሜን። ክፉ ሰዎች እስቲ በመጽሐፍ ቅዱስ ስናያቸው በብሉይ በሐዲስ መዝሙር 140 ከቁጥር 1 እስከ 2 ዳዊት ምን አለ? አቤቱ ከክፉ ሰው አድነኝ፣ በልባቸው ክፋት ካሰቡ ከአመፀኛ ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻል። ስብሰባ ሁሉ የተቀደሰ አለ ይሰበሰባል፣ ይከማቻል በአንድ ሰው ላይ ለመነጋገር። እናንተ ደህና ናቸው? ለዛው እንደ ልቤ ብሎ እግዚአብሔር ከእስራኤል ነገስታት መካከል በቀባው ዳዊት ላይ ይሰበሰባሉ። ኦኬ ቀኑን ሁሉ ለሰልፍ ይከማቻሉ። ስለዚህ ይከማቻሉ ስላለ መጽሐፍ ከተከማቸብህ ለመዳን አድነኝ ማለት ነው። አሜን አሜን። ኦኬ ለከተሉ ወገኖች ቀጥል የእግዚአብሔር ስራት አሜን ሃሌሉያ አሜን። እሺ በዳዊት ብቻ ሳይሆን ከነቢያት መካከል ደግሞ ሲልጥቀስ ወደ ነቢያቱ ጋር እንምጣና በትንቢተ ኤርምያስ ምዕራፍ 15 ቁጥር 21 የሚገርመው ኤርምያስ ከወር ሳልሰራ አውቄአለሁ፣ ከማኅፀን ሳትወጣ ቀድሻለሁ፣ ለአሕዛብ ነቢይ አድርጌሃለሁ የተባለ ሰው ትነቅላለህ፣ ትተክላለህ፣ ታፈርሳለህ ምናምን የተባለ ሰው ሃሌሉያ አሜን። እኛችን ነው የምንወደው። ይህንን ብሎ የጠራውን ኤርምያስን በሚያስገርም ሁኔታ እግዚአብሔር ምን እንዳለው ታውቃላችሁ? ቁጥር 1 ላይ ከክፉ ሰዎችም እጅ እታደጋለሁ ይልና ከጨካኞችም ጡጫ እቤዣለሁ። ጡጫ
በዚህ ዘመን ቋንቋ ቡጤ አንድ ሰው ምን አለ? በእግዚአብሔር ቤት ውስጥ እንደዚህ ብቻ ሳይሆን አገልግሎት እንዲህም የሚያገለግሉ አለ ብሎ አስደንቆኝ አስደንቅቻ እኔ ያላችሁ ደህና ናቸው። እኔ አንዳንዱ ሰው ተንበርክኮ ብድግ ብሎ ሰው የሚንበረከከው ከእሱ ጋር ለመገናኘት ማለት ከእግዚአብሔር ጋር እግዚአብሔርን አውርቶ ከእግዚአብሔር ጋር ተገናኝቶ በሰው ሞመንት ብድግ ብሎ ና ይዋጣል። ማንን አግኝቶ ነው የሰው የተነሳ? ጸሎቱን አሜን ብለው ሳይጨርሱ እዚህ ጋር ረሽም የሆነ ምላስ ሐሜት ሊሆን ስድብ ሊሆን ይችላል፣ እርግማን ሊሆን ይችላል የሚለቁ ሰዎች ከማን ጋር ነው ያወሩት? አያስብልም። እኔ የተረዳሁት ምንድን ነው? የተንበረከከ ሰው በእግዚአብሔር ጸጋ ዙፋን ፊት የቆየ እግዚአብሔር የተባለ ቅዱስ የሆነ አምላክ የጠራ ስለጠራም ደግሞ በዚህ ቅዱስ አምላክ እጅ የተነካ ሀምብል የሆነ ሰው አሜን፣ የሚፈራ ሰው አሜን፣ አሜን፣ አሜን። ሊሰድቡት ካኮበኮቡ ሰዎች ሸሽቶ ሚሄድ አሜን፣ አሜን። እንደዛ መሆን ያለበት። ስለዚህ የጻድቅ አይኖች በራሱ ላይ ናቸው። እስቲ ራሳችንን እንዴት ነው አሁን የቃሉ መስተዋት ሲያይ ደስ የሚለኝ እግዚአብሔር ቃል አሜን፣ አይዋሽ አሜን፣ ሃሌሉያ፣ አያስመስል አሜን። ሰው በይሉንታ የሌላችሁን ማንነት ሊነግራችሁ ይችላል። የእግዚአብሔር ቃል ግን አያታለለን። አሜን፣ ሃሌሉያ፣ አሜን። በጣም የገረመኝ ደግሞ በአንደኛ ተሰሎንቄ ምዕራፍ 3 1 እና 14 ላይ ማነው 1 እና 2 እና ሁለተኛ ጢሞቴዎስ 4:14 ላይ አዲስ ኪዳን ውስጥ አንድ ማነሳው ሐሳብ አለ ይላል። 1 እና 2 ላይ በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከበር እምነት ለሁሉ ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ። እነዚህ አመፀኛና ክፉ የተባሉ በጳውሎስ የመገለጥ መንፈስ የተቃኙ ሰዎችን ስንመለከት ውስጣዊ ውጫዊ ናቸው። ውጫዊ የምንለው ሀሳብ የምንለው ውስጥ ደግሞ የሚገባው ነገር እውነተኛ ኑሮ ከኖራችሁ በውጭ ያሉ ሰዎች ይፈሯችሁ፣ ያከብሯችሁ። ክብር ለኢየሱስ። አሜን። እናንተ ውስጥ ክርስቶስን ካዩ ጽድቅን ካዩ አሜን፣ ሽንገላ እናንተ ህይወት ላይ ከሌለ በውጭ ያለ ሰው አንቺ ስትመጪ ሐሜት ይቆማል። አሜን፣ ኢየሱስ አሜን፣ አሜን። ደፋሩ የት ነው ያለው? ልቱ ውስጥ ያለው። እሺ፣ ሁለተኛ ጢሞቴዎስ 4:14 ላይ የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል። ይህ የናስ አንጥረኛ የተባለው በዛ በነ ጳውሎስ ዘመን የጎጆ ኢንዱስትሪ የነበረው ሰው ከናስ እየቀጠቀጠ የተለያዩ እቃዎችን ይሰራል። ምናልባት ኢምፖርት ኤክስፖርት የሚያደርግ ነው። ስለዚህ መኒ ምን ያደርጋል? ኢንካም ያደርጋል። እዚህ ምድር ላይ በጣም ኃይለኛ ከሚያደርገን ነገር መካከል አንዱ ምን ነው ታውቃላችሁ? የገንዘብ ኃይል። የኃይል ምንጮች የተለያዩ እግዚአብሔር የኃይል ምንጭ ነው። አሜን።
እውቀት ሌላ የኃይል ምንጭ ነው። የሚያውቁ አዋቂ የሆኑ ሰዎች ኃይል አላቸው። ጥበብ ያላቸው ሰዎች ኃይል አላቸው። ማስተዋል ያላቸው ሰዎች ኃይል አላቸው። ኧረ ተውት፣ ብዙ ዘመድም ያላቸው ሰዎች ኃይል አላቸው። ከኔ ጋር ናችሁ ወይ? ብቸኛ የሆነን ሰውን 5 ዘመድ ያለውን ሰው ጠላት ዝም ብሎ አይዳፈርም። ሲያጠቃም ጀርባን አጥንቶ አይደል? ከኔ ጋር ናችሁ አይደል? ክብር ለጌታ ይሁን። እና ይሄ ሰውዬ በጳውሎስ እጅ ነው ወደ ድነት የመጣው። በጣም አስቡ። እና የቸርች ሜምበር ምናምን ሆነ። ደህና ናቸው። የዚህን ሀገር ስለማለት የእኛን ሀገር ልንገራችሁ። እኛ ሀገር እንዲህ አይነት ሰው ወንበሩ ሪዘርቭድ ነው። ወንበሩ ሪዘርቭድ ነው። ምናልባት በስሙ ሁሉ ማሰራት ይችላል፣ ችግር የለበትም። ስለዚህ ይሄ ሰው ሊጀመር ፕሮግራም 2 ደቂቃ ወይም ተጀምሮም እንኳን ቢሆን ሲመጣ ፕሮግራሙ አምልኮ ተቋርጦ ሊገባው ይችላል። እናንተ ደህና ናችሁ? ወይም ደግሞ ይህ ሰው ሲመጣ እሱ የተቀመጠበት ቦታ ድንገት ከሱ በታች የሆነ ሰው ከተቀመጠ ያለ ምንም ርኅራኄ ተጎትቶ ሊወጣ ይችላል። እንዲህ አይነት አመፅ ወደ ቤተ ክርስቲያን የገባበት ብቻ ሳይሆን ስፍራ የያዘበት ዘመን ውስጥ ያለ እና እስክንድሮስ ካለው የገንዘብ ኃይል የተነሳ ሁሉ ይሰማዋል። ሲያስነጥስ ሁሉ ነው አሜን የሚል እስቲ አንድ ፈተና እስክንድሮስና እኔ እናንተ ቤት ስንመጣ መጀመሪያ እጃችሁ የሚዘረጋው ለማለት መጽሐፍ ሲናገር ሰውን በክርስቶስ አሜን። ሰው በማቴሪያል የምትለቁ ሰዎች፣ በገንዘብ የምትለቁ፣ በቁስ የምትለቁ ሰዎች ንስሐ ያለውን ወዳጅ የሌለውን ጠላት አድርጋችሁ የምትፈርጁ ንስሐ ግቡ። አደገኛ ዘመን ውስጥ ነው ያለው እና እስክንድሮስ እውነትን ጥሎ ውሸት ቢናገር ሰው ሁሉ ያስፈልጋል። እሳቸው ያሉት ነው ሰው ጉባኤው ለምን ብሎ ቢጠይቅ ልክ አይደለም የሚል በእውነት ላይ የሚሸፍት ትውልድ እየተነሳ ለውሸት የሚያሸረግድ የሚያጨበጭብ አጨብጫቢ የእውነት ትውልድ እየመጣ እርግጠኛ ላይ ለዚህ ህይወትና ኑሮ አይደለም ከምድራችሁ ከሞቀ ቤታችሁ ጥላችሁ እዚህ ምድር የመጣችሁ እኮ ለእንደዚህ ህይወት ለእንደዚህ አይነት ህይወት አይመስልም ነው ወገኖቼ። ያን ሁሉ መከራ ያን ሁሉ አበሳ ያላችሁን ነገር በሙሉ ጥላችሁ የመጣችሁት እኮ ለእንዲህ ህይወት አልነበረም። እውነቴን ነው ብላችሁ ስለዚህ ክፉ ሰዎች ያኔም ነበሩ፣ አሁንም አሉ፣ ወደፊትም ጌታ እስኪመጣ ድረስ ብትገስጿቸው ለውጥ አታመጡም በእነዚህ ሰዎች ላይ። ስለዚህ ጳውሎስ የሚገርመው በጣም የደነቀ ሐዋርያ ነው፣ ሐዋርያዊ ስልጣን አለው። እስክንድሮስን ሐዋርያዊ ስልጣንን ተጠቅሜ ዲስፕሊን አድርጎታል። እስክንድሮስ ነው ዲስፕሊን የሚያደርገው። አንተ ዘመን ተለውጧል። እየተጠራው ዲስፕሊን የሚደረግበት እና የሚገርም ነው።
እና ምን አለ? ከፍቶብኛል እጅግ ሲያጋንነው አይመስለኝም። አይደለም ሐዋርያው ጳውሎስ ይቀርና እኛ በትንሹ ዕድሜያችን እጅግ የሚባል ክፋት አይተናል፣ ግፍ ተፈጽሞብናል። ስለዚህ ጳውሎስ ምን አለ? ከፍቶብኛል፣ ጌታ እንደ ስራው ይመልስለት ብሎ ለጌታ ሄደው። እንዲህ አይነት ሰዎች ገጥሟችሁ ሊሆን ይችላል፣ ሊገጥማችሁም ይችላል። ከእንዲህ አይነት ሰዎች ጋር ፊት ለፊት አትለፉ። ጌታ እንደ ስራው ይከፍለዋል ብላችሁ ስራችሁ ቀጥሉ። አሜን። አምልኳችሁ አሜን። 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 ክብር ለመንፈስ ቅዱስ አሜን። ሌላው ከምን አይነት ክፋት ነው ከክፉ አድነን ብለን ስንጸልይ የምንድነው የክፋት አይነት? አራተኛው ከክፉ ዓለም። ይህ ዓለም የሚለው ሲስተም ልትሉ ትችላላችሁ። አንደኛ ዮሐንስ 5:19 ላይ ከእግዚአብሔር እንደሆነ ዓለምን በሞላው በክፉ እንደተያዘ እናውቃለን። አሁን በጣም በሚያስገርም ሁኔታ ወዲህ ወዲያ በማያስብል ሲስተም ነገሮች ሁሉ ተይዘው ከዚህም በኋላ ሲስተሙ አያያዙን ምን ያደርገዋል? እያጠብቀዋል፣ እየጠበበ ይሄዳል። የማትፈልጉትን ነገር ውስጥ እንድትገቡ ጫና ወደሚያደርግ መልክ ይመጣል። ይሄ ሲስተም እዚህ በቆየሁበት ጊዜ ጥሬ ገንዘብ ብዙ አንቀበልም ሲሉ አይቻልም። ዲጂታል ፕሌኑስ ራሱ ቡና ምናምን አሉ። ምን ይምጣላ ውሃ እና ኮፊ ስል ሰሩትና ከዛ ካሽ ሲሉ ኪሴ ስገባ ኖ አለ የለም። ስለዚህ ምን ላችሁ ፈልጌ አሁን እንዲህ ነው። ኑሮን ያቀላል፣ ነገርን ቀላል ያደርጋል ምናምን ተብሎ እናንተ ደስ መጀመሪያ ስትፈሩ ነበር። አሁን ደግሞ ደስ እያላችሁ ከሌላላችሁ ከዛ በኋላ ነው ይመጣል። ቺፕስ ይመጣል፣ ከሌላላችሁ ሲስት ይገባው ይመጣል። አሁን በዚህ ተይዛችኋል። ያለውን እንዲህ ማለታችሁ ግን ማን ያውቃል እንግዲህ ያ ከመሆኑ በፊት ምን ሀብትን እንደሚያደርግ አሜን በሉ። አሜን። በጌታችን በመድኃኒታችን ኢየሱስ ክርስቶስ በቅዱሳን መላእክት በክብር ታጅቦ ኢየሱስ አሜን ይመጣ ይሆናል። አሜን ሃሌሉያ። ከክፉ ምን በለ አሜን። ክብር ለጌታ ይሁን። አሜን። ገላትያ 1:4 ላይ ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአሁኑ ዓለም ያድነን ዘንድ አሜን። ከአሁኑ ዓለም ካለ ሌላ ደግሞ የሚመጣ ዓለም አለ ማለት ነው። አሜን። ከዚህ የዳኑ ናቸው እዛኛው የሚሻገሩት። አሜን አሜን። ከዚህ ያዳነን ለምንድን ነው ካላችሁ እዛኛው ዘላለም ከተባለው ማለት ነው እንድንገኝ። አሜን። የዳነ ሰው እስቲ ብለጠኝና አሜን አሜን። ጌታ ይባረክ። አሜን። ሃሌሉያ አሜን። የመጨረሻ ሀሳብ ላንሳ። ከዚህ በኋላ ስንት ሰዓት እንደማቆም የተነገረኝ ካልሆነ እናንተ ውስጥ ያለው መንፈስ ተናገር። አሜን አሜን አሜን። ልናገር ሁሉ ይችላል። አሜን። ስለዚህ ከዚህ በኋላ ከዚህ ጀምረ ስለዚህ ልትሉኝ ያስፈልጋል ማለት ነው። ግን እስቲ ይችል ለባቻት እንዴት ነው የሚያድነን? እንዴት ነው የሚያድነን?
አንድ በጣም ተወዳጅ መዝሙር አለ። እንዴት እንዲያድን ያውቃል እግዚአብሔር። እግዚአብሔር ብቻ ሳይሆን እኛም ማወቅ ፍላጎት ካለ እንዴት እንደሚያድነን ቢያንስ 3 የምንድንባቸውን የእግዚአብሔር የማዳን ስራ እናያለን። አሜን አሜን አሜን። እሺ የመጀመሪያው እኛ ከክፉ አድነን ብለን እንጸልይ እንጂ ይህንን ጸሎት ሲመልስ የሚያድነን እንዴት ነው? አንደኛ በክፉ ላይ ስልጣንና ኃይልን በመስጠት። አሜን። ብዙ ጊዜ በክርስቶስ ኢየሱስ ያመኑ ሰዎች ያልተረዱት ያላስተዋሉት ነገር ምንድን ነው? የተሰጣቸው ስልጣንና ኃይል እስከምን ድረስ እንደሆነ ስልጣን እያለው ኃይል እያለው በየሞባይላችን ላይ ኦኬ ነው እሺ መግለጫ ያስፈልገዋል። አንድ ፕላንቴሽን ምንድነው መሰላችሁ? ይሄ ማለት ድንገት አውሮፓ ላይ ኒኩለር ጥቃት ሊፈጸም በዚህ ሲስተም አማካኝነት ሰውን ወደ ማጎሪያ ወደሚድንበት ስፍራ እንዲገባ ለሙከራ የተደረገ ስልክ ደህና ናቸው። ድምፁን ቀንሱ። አያቸው ስለ ሲስተም ሲወራ ሲስተም ሲስተም ነው ያወራል። ሲስተም እነሱ ስራቸውን እየሰሩ ነው። እኔም መልእክቴን እየተናገርኩ ስልጣን አለ፣ ኃይል አለ። ግን ያለንን ባለማወቃችን ምክንያት እየተጠቀምን አይደለም። አንዳንዱ እያለው እንደሌለው ይኖራል። አንዳንዱ ደግሞ እያለው ገና እንደሚቀበል ያስባል። መጽሐፍ ቅዱስ ጋር ከመጣን ግን ሰጥቻችኋለሁ። አሜን አሜን። ምን ይላል መሰላችሁ? መዝሙር 91:13 ላይ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። ተኩላ የሚለው ነጣቂ መናፍስትን ሪፕሬዘንት የሚያደርግ ነው። ከኔ ጋር ናቸው። እባብ የሚለው ደግሞ መርዛ አታቢ ዲሲቭ የሚያደርግ መንፈስን ሪፕሬዘንት የሚያደርግ ነው። ሔዋንን በተንኮሉ እንዳሳታት አሳች መናፍስቶችን ሪፕሬዘንት ያደርጋል። ከኔ ጋር ናቸው። ያ ብቻ አይደለም። አንበሳ የተባለው ዙሪያ እንዳንበሳ ተባለ። እሱን ሪፕሬዘንት ያደርጋል። ዘንዶ የሚለው የሚውጥ አሰራር ያመለክታል። ይሄንን ሁሉ ኮንትሮል ታደርጉታላችሁ። አሜን። ሉቃስ 10 ላይ 19 እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ይህንን ኤክሰርሳይዝ ማድረግ የኛ ፋንታ ነው። ሃሌሉያ። ሁለተኛው ከክፉ አድነን ብለን ስንጸልይ ስልጣን ከመስጠት ባሻገር አንዳንዴ ምን ይፈጠራል መሰላችሁ? መያዝ፣ በክፉ መያዝ፣ አይምሮ ይያዛል። ሰይጣን የሚዞረው የአበባ ጉንጉንና አዘጋጅቶ መልካም ሊላችሁ ሳይሆን ሊይዛችሁ። ይሁዳን ሲዞረው በቀላሉ እሱን አክሰስ ማድረግ ቻለና ሀሳብ ከተተበት ያዘው። እርግጠኛ ነኝ ባይያዝ ኖሮ የይሁዳ አይምሮ ሀሳብ ኢየሱስን አይሸጥም ነበር።
አሁን ብዙ ሰው ያልተገባ ህይወት፣ ያልተገባ አካሄድ፣ ያልተገባ ኑሮ ውስጥ ለምን ገባ ካላችሁ ተይዞ ይገባ እና መያዝ ስላለ ሁለተኛው የምንድንበት መንገድ በማስጣል አስጥለዋለሁ ይላል። የተያዘ ነገር ነው። ምን ይላል መሰለህ? መዝሙር 91:14 ላይ በእኔ ተማምኗልና አስጥለዋል። ሃሌሉያ አሜን ሃሌሉያ አሜን። ይህ ማስጣል የሚለው ቃል የተያዘ ነገር አይታያችሁ? የሆነ የተያዘ ከአቅም በላይ ከአቅሙ ከችሎታው በላይ ሊያመልጠው ያልቻለ ይዞት እየሄደ ያለ ነገር እንዳለ አያሳይም? ይዞ ሲሄድ ወደ ሞት አስጥለዋል። አሜን በማስጣል አሜን። አድነኝ ካልክ ያስጥላል። አሜን። ሌላኛው ሶስተኛውና የመጨረሻው በመጠበቅ ወይም ደግሞ በመጋረድ ይጋርዳል። አሜን። ይጠብቅ። አሜን። አሜን። አድነኝ ብለሽ ስትጸልይ ካልተያዝሽ ሊይዝሽ ከሚፈልገው ፕሮቴክት ያደርጋል። አሜን። እንዲህ ይላል መዝሙር 91:14 ላይ ስሜንም አውቀዋልና ጋርደዋል። አሜን ሃሌሉያ አሜን። ጋርደዋል። አሜን ሃሌሉያ አሜን። የሚያስገርም እግዚአብሔር መንፈስ መንፈስ ቅዱስ እኛ ውስጥ ካደረበት ብዙ ምክንያቶች መካከል አንዱ ለፕሮቴክሽን ሃሌሉያ። እንደ ብሉይ ኪዳን አይደለም። በልሳን አናግሮሽ ጥሎሽ አይደለም። ና ስትይው አይመጣም። የነገርናችሁ እሱ እዚህ ውስጥ አሜን። መንፈስ ቅዱስ እኛ ውስጥ ለመጋረድ፣ ለመከለል፣ ለመጠበቅ ውስጣችን አለ። ኢዮብ 1:9 ላይ ያለውን ሀሳብ ነገራችሁና ልጨርስ። በኢዮብ ዘመን ያው ለኃጢአት መስዋዕት ስላልቀረበ ክርስቶስ መስዋዕት ሆኖ ስላልቀረበ ደም ስላልፈሰሰ እኔ ባላችሁ በእንስሶች ደም መካከለኛነት ስለነበረ ሰውና እግዚአብሔር ኮሚኒኬት የሚያደርገው ሰይጣን በቀላሉ በእግዚአብሔር ፊት የመቅረብ እድል አለ። ላጥ ብሎ እግዚአብሔር አንተ የምታመልከው ማን ነው? አንተን የሚያመልክ ኢዮብ እያለ የመክሰስ እድል አለ ነበረው። የአምላክ ልጆች ለአምልኮተ መስዋዕት ሲሰበሰቡ ተመሳስሎ የሚገርመው ነገር ተመሳስሎ ገብቶ ቁጭ ብሎ እነሱ ሲያሸበሸቡ ለማሸብሸብ እየሞከረ ናቸው። አንድ ቦታ ላይ እንደዛ ይላል እና ተሰብስቦ ሳለ ከዛ እግዚአብሔር መጣ ይላል። ከዛ እግዚአብሔር መጥቶ ሲያይ ልጆቹ ምናምን ሲያይ አንድ ጸጉረ ልውጥ በመካከላቸው ይወዛወዛል። ከዛ ሰይጣን ሲለው የስ ሰር ከወዴት መጣህ? እሺ አሁን እሱ ሳይሆን እየረበሻለሁ እናንተ ናችሁ። ጸጥ በሉ እስኪ ጸጥ በሉ። እነሱ ሲጨርሱ ስራቸውን ሲጨርሱ ያቆማል። ስለዚህ ሲጀመር መጀመሪያ ነው ማጥፋት። እሺ ስዊች አላችሁ ደግሞ ቀውጥ ያይፈጠር ይመጣል። እንደዚህ ሰብሮ ይመጣል። Departamento della Protection Civile ha aiutato François. La
እስቲ ለተማሪው ቀደም ምንድነው የሚሉት? እስቲ እንስማቸው። አናውንስመንት ነው። ሰምተናል። በቃ ሰምተናል። L'acceso alla plaza di San Pedro si cerrerà alle 17 horas del 25 de abril. Para información sobre los እሺ ኢንፎርሜሽን ጥሩ ነው። እሺ ምናልባት አሁን ከተማ ላይ የሆነ ነገር ተፈጥሮ እኛን ተደበቀ ተብሎ ቢሆን እና ሰይጣን ኢዮብን አኪውዝ ማለት ፈለገ እና ከእግዚአብሔር ጋር ዲል ውስጥ ገባ እና 9 ላይ ሰይጣንም ለእግዚአብሔር እንዲህ ብሎ መለሰ ይላል፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? ለምን ይሄን አለ ብለን ስንል ቁጥር 10 ላይ እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርክለትም? አይ ሲዞረው የዞረው ለመግባት ብሎ ግን ቤት ይገባ። አሜን አሜን አሜን። በራሳቸው ፈቃድ እዚህ ላይ ያስቀምጡ ሰዎች ራሳቸው ጭንቅላትን ይዞ እየሸቀሸቀ ወገንን ይዞ እየተቀጠቀ ፓስተር እስቲ እስቲ ልክ ይሁን ፓስተር አሁን ወገን ወደ መጽሐፍ የሚለለዛ ታውቃላችሁ። አሜን። ቅጥሩን ዘላችሁ ካመጣችሁ በስተቀር እናንተን የመያዝ አቅም የለውም። አሜን። ሃሌሉያ ሃሌሉያ አሜን። ክብር ለመንፈስ አጠርክለት አለው። ደግሞ ቅጥል ያደረገውን ነገር ልንገራችሁ። ሰይጣንን ያቃጠለው በኢዮብ ሕይወት ዙሪያ የእጁን ስራ ባርከህለታል። ለምን ተባረከ? ይሄ ብቻ አይደለም፣ ከብቱ በምድር ላይ በዝቷል። ምን እያለ ነው? አቤቱታው ልቀንስ። ሰይጣን የመለከተው ልቀንስ፣ እኔ ጋር ማብዛት ሳይሆን መቀነስ ነው። የኔ ፕሮግራም መቀነስ ነው እና ካልቀነሱ እና ስቀንስ ደግሞ ያኔ አምልኮ ይቋረጣል። እሺ ቀንሳለሁ። እዚህ ላይ በደንብ ሰው ሰይጣን ኢዮብ ጋር የመግባት አቅም ያገኘው እግዚአብሔር ስለፈቀደ ብቻ ነው። ለዚህ ነው እግዚአብሔር ካልፈቀደ በስተቀር ከራስ ፀጉራችን አንድ ስንኳ አሜን አሜን። ስለዚህ ምንድን ነው መልእክቴ? እግዚአብሔር ያልፈቀደ ነገር ውስጥ የላችሁ፣ ማያውቀው ችግር ውስጥ የላችሁ። ሲፈቅድለት አንተ እንደ ሰይጣን ክፉ በአንድ ጀምሮ ወጥቶ የኢዮብን ልጆች ከብቱ ደግሞ በመደዳው ተከታትሎ ከዛ ሰው ይልቅና እግዚአብሔር ልጆችን ገደለ፣ እግዚአብሔር ሀብትን አወደመ። ከኔ ጋር ናቸው። ለነጋሪ ብቻ እያስቀረ እና ብዙ ሰዎች በጌታም ሆነው ችግር ሲደርስባቸው የሚያማርሩት እግዚአብሔር ልጄን ገሎብኝ አልገደለውም። እግዚአብሔር ነፍስ ለካ ያታርቀው። አሜን።
እናቴን ገሎብኝ እምወደውን ታላቅ ወንድሜን ገሎብኝ የሚሉ ሰዎች አሉ። እግዚአብሔር ነፍስ ገዳይ። ስለዚህ ሰይጣን ክፉ ያደርግና በእግዚአብሔር ሰው ደግሞ አያጣራ እውነት ነው ወይ አይደለም። የመጣለትን ብቻ ይዘና ከእግዚአብሔር ጋር ይገባል። ከእግዚአብሔር ጋር የሚጣሉ ሰዎች ደግሞ ይደቃሉ። ስለዚህ ከክፉ አድነን እንጂ ብላችሁ ምን በሉ ጸልዩ። ከምን አይነት ክፋት? ከክፉ የመናፍስት ኃይላት፣ ከክፉ ምኞት፣ ከክፉ ሰዎች፣ ከክፉ ዓለም ለመዳን ከክፉ አድነን ብላችሁ ጸልዩ። ብላችሁ ስትጸልዩ እኔ ደግሞ ስልጣንን በመስጠት ኤክሰርሳይዝ እንድታደርጉ በማድረግ እንደዚሁም ደግሞ በማስጣል እና በመጠበቅ በመጋረድ አሜን። እግዚአብሔር የሰማነውን ቃል ይባርክ። አሜን። ተነስተን ቆመን እንጸልይ። ሃሌሉያ አሜን። እጆቻችሁን ዘርጉና እንጸልያለን። ክብር ለመንፈስ ቅዱስ። አሜን። ኦ ጌታ እናመሰግናለን። አሜን። ኦ ስምህ የተባረከ አሜን። ስለ ቃል ተነሳ። አሜን። አሁን እንደ ቃሉ እንጸልያለን። አይ ቲንክ የመጨረሻው ጊዜ ላይ በደንብ በስፋት የተለያየ ችግር ላለባቸው ሰዎች ጊዜ ወስደን በሰፊው እንጸልያለን። አሁን ግን ቃሉን መሰረት አድርገን እስቲ ለተገኛችሁት ቅዱሳን እንጸልይ። ጌታ ይባረክ። አሜን።